በህይወታችሁ መፈጸም ባለበት በተነገረ ትንቢት ምክንያት ነው ባይዘው የምትጠበቁት። መፈጸም ያለበት እግዚአብሔርን ቀን የሚጠብቅ ትንቢት ስላለ ትጠበቃለህ። ሃሌሉያ። ፍጻሜ የሚጠብቅ ትንቢት ስላለ ምንም አትሆንም ብሎ አጠገባችሁ ያለውን ሰው ንገሩት። ፍጻሜ የሚጠብቅ ካየህ በኋላ አሰናብተኝ ስትል ነው የምትሄደው። አሜን። ያንን የተስፋውን ሙላት ካየህ በኋላ የግቡኝቱን ሙላት ካየህ በኋላ ያፉ ቃል በሕይወትህ ከተፈጸመ በኋላ ከሁለት ወር በፊት አሜሪካ ነበርኩና መብረር ሰለቸኝ። ተቀለጨ የሆነ ሰዓት ላይ ማታም ጠዋት የሆነ 7 ሰዓት 3 ሰዓት 16 ሰዓት ምናምን የሆነ ሰዓት መብረር ሰለቸኝ። ከዛ በኋላ እግዚአብሔር ወደ ድሮ ወደ ገጠር መለሰኝ። ከብት ወደምጠብቅበት ጊዜ መኮትኮቻ ወደሚይዝበት ጊዜ መለሰኝና አንድ ቀን ደከም ብሎኝ ቤት በራፍ ላይ ዛፍ ስር ጥላ ስር ጋደም ብዬ ያሳየኝን ህልም አስታወሰኝ። ኦ ሃሌሉያ ኦ ሃሌሉያ። አሁን ከቅርብ ጊዜ ጀምሮ ወደ 61 ያህል በረራ አሁን የቅርብ ጊዜ ይጠብቃል አለኝ። እኔ ደግሞ መኮትኮቻ በሚይዝበት ጊዜ ውሃ በመቀዳበት ሳር በማጭድበት ጊዜ ወባ አስቸግሮኝ ትምህርቴን ከ11 ካቋረጥኩበት ጊዜ እዛን ጊዜ ነው እግዚአብሔር መጥቶ ይጠብቃል አለኝ። ማንን ምን እየጠበቀ እንደሆነ አላቅም፣ ግን ገና እንናለ ያመነ ሰው ገና ይበል። ኢየሱስ ጌታ ጌታ ያየለትም ሳይወር ሳይመለስ የሕያው አምላክ ጭፍራ በምድረ በዳ ይቀር ያየውን ሳይወር ሳይቀርም የሟርተኞቹ ሟርት በእናንተ ላይ አይሰራም፣ በምድሬ ላይ አይሰራም፣ በዘመኔ አይሰራም። አስማት በያዕቆብ ላይ የለም 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 የለም። ሃሌሉያ። ገና እንወርሳለን፣ ገና እግዚአብሔር ቃል ወጥቶልና ገና እንበዛለን፣ ገና ከእግዚአብሔር ቃል ወጥቶልና ገና እናያለን፣ ገና ከእግዚአብሔር ገና በሉ እስቲ ገና እንሰፋለን፣